ኦኬ ቤሩት ልብ ያለው የለም፣ ሳውዲ ልብ ያለው የለም፣ ሊባኖስ ማነው ባህሬን ልብ ያለው የለም፣ ኳተር ልብ ያለው የለም። እንደኔ ሐሳብ ማለት ነው። እንደኔ ሐሳብ አዳምጡኝ። ለምን በሰል ያለው ሰው ተሰብስበን ግሩፕ ከፍተን እውነቴን ነው የምልሽ። ጥያቄን ካናቃችሁት ሪከርድ ቅዱኝና ማለት ነው። እውነቴን ነው ማርያምን ነው የምላችሁ። ሪከርድ ቅዱኝና ያኔ ለሚዲያ ቅሞች ምናምን ሸራ አድርጋችሁ ግሩፕ ፈጥረን ማለት ነው። እንዲህ ነው ሐሳብ። ለምሳሌ አንዷ የመዲያብ ቅመም የሆነ ስራ መክፈት ካለባት የሆነ ስራ እንከፍትላታለን በግሩፕ ማለት ነው። እና ለማንም አገልጋይ እኮ ነን ማሬ። እውነቴን እኮ ነው። ለማንም አገልጋይ ለምን እንሆናለን ማሬ? ኦኬ አንዷ ለምሳሌ በጣም የታመመች የደከመች ያኔ አሁን ብዙ የደከሙ አሉ እኮ ብዙ የደከሙ የሉም እንዴ? ማለት ስራ መስራት እያስጠላቸው በቃ በጣም ያቃታቸው ልጆች አሉ። ለምን ለነሱ ጎናቸው ሆነን የራሳቸው የሆነ ነገር ስራ እንከፍታለን። ደሞ ነገ ለአንዱ ነገ ደሞ ለአንዱ ለምን እንደዚህ እናረግም ማሪ? ለማንም ይቶበር ምን ሰበሰብ ችግሩ እናንተ አትወዱም ይቀር ይበለኝና የሆነ መድኃኒት ነው እንደዚህ ይርጨት ያረጓችሁ። የሆነ መድኃኒት ማለት ነው በቃ ለራሳችሁ እንዳትጠቀሙ። የሆነ እኔ እንጃ እኔ በየቤቱ ነው እንደተረጨው ማሪ፣ በየቤቱ መሳይ የተረጨ ነው። ለምን እንደሆነ አላውቅም። እንዴ ብስማሙ እንደው ትክክል አይደለም እንዴ ማሪ? ስለዚህ አሁን በቀደም ዕለት ማንና የሆኑ ልጆች እያየው ነበረ ማለት ነው። ባልና ሚስት ተፋቱ ብሎ እንዴት አብይ አህመድ ዝም አለ? እንዴት እናትሽ እኮ ቡና ማፍያ የላትም። እኔ እቺ ልጅ አሁን ጤነኛ ናት ብላችሁ ታስባላችሁ? እናቷ እኮ የቡና ማፍያ የላትም፣ እንጨት መግዣ የላትም። እኔ እናት እየተሳደብኩ አይደለም፣ ያኔ ሀቅ ነው ያወራሁት። እናት ለዘላለም ትኖር። ለማንም ሀብታም እምታሽቃብጭ ቅመም ማለት ነው። ጤነኛ ነሽ እንዴ? ከዚህ እዚህኛው አንድ ቡሌን አለ፣ ከዚህኛው አንድ ቡሌን አለ። አንድ ቡሌን ለቆባቸዋል። ሁለት ቡሌን ነው ያለን ማሬ። ጭንቅላት ሁለት ነው፣ አንድ በዚህ አንድ በዚህ። ነርቫችሁ አንዱ የተሳስቷል መሰለኝ። እንዴት አብይ አህመድ ያላየም? ለምን ጂኒና ማነው ተፋተተዋል ተብሎ ማለት ነው። እነሱ እኮ የራሳቸው ቢዝነስ አላቸው፣ ሀብታም ናቸው። አሽቃባጭ ማለት ነው። እንዲሁም ብታስጠሉኝ ማለት ነው። ለምንድን ነው ሁሉን የመዲያብ ቅመም የምታሰድቡት? አትዝረክራኮ። ስለዚህ ልብ ካለሽ ለምን ለራሳችሁ አታውቁበትም? ለማንም ይቶበር አንቺ ጠዋት ትነሻለሽ፣ ሽንት ቤት ታጥቢያለሽ። ተነሱ አልተነሱ ደፋ። ኦኬ ሽንት ቤት ሲጨርሽ ደግሞ ሳሎን ታጥቢ ደፋ። መጡ አልመጡ ከ10 ሰዓት 8 ሰዓት ደግሞ ኩሽና ምግብ ትሰሪያለሽ። ደፋ ሀቢብቲ ለምን ታለቅሻለሽ? አሁን ታዲያ ስራሽን ሰርተሽ የራሽን ብር አትይዥም እንዴ አንቺ ነፍረቅ? እንደው ማርያምን እንምላችሁ ድስት ማጠብ አልሰለቻችሁ? ያኔ ሁሌ ሽንት ቤት የሰው ያኔ ሽንት ቤት ጥሩ አይደለም። ይቅርታ አድርጉልኝ። ለምሳሌ አሁን እኔ አዳምጡኝ እናቴ አስጠላችሁ። አሁን ለምሳሌ ሽንት ቤት ልታጤው ገብት ወይ ሽንታቸውን ሳይሰዱት ወይ በቃ ማለት እኔ እውነቴን እንደምላችሁ ሀቅ ነው የማወራው። ያኔ አልሰለቻችሁ? በጣም ነው የሚሰለቸው ማሬ። እና ታዲያ እንዲህ እየተቃጠላችሁ ለምንድን ነው ያኔ ለልብሶ የምታለቅሱት? አንቺ ምኑ ደልቶሽ ነው? የሆነ ቪዲዮ ስላየሁ ነው ማርያምን ነው የምልሽ። ለነሱ እንኳን በብታለቅሽ እንኳን አንደኛ ከፈጣሪም ታገኘዋለሽ፣ እንደው ለነፍስሽ ማለት ነው። ለነፍስሽ እንዴ! ምን አይነት ጉድ ናችሁ? እንዲሁ እናንተ የት ነው የመጣችሁት? የት ነው የመጣችሁት ማሬ? ድሮ የመጣነው እኮ እንሻላለን እግዚአብሔርን። አንቺ ድሮኛ በመጣንበት ዘመን እኮ እንደዚህ አይነት ነፈራቃቀመም የለም። እንደዚህ አይነት ነፈራቃቀመም ነበር እንዴ? የዛሬ ስንት አመት? የዛሬ 10 አመት ምናምን እንደዚህ አልነበረም። ማርያምን ነው የምላችሁ። እኔ ማለቴ ከመጣው ቆይቻለሁ፣ በህፃንነቴ ነው የመጣሁት። ግን እንደዚህ አይነት ነፈራቃቀመም አይቻላልም።
ያኔ ቅመሞች ጎበዞች ናቸው፣ ይሰራሉ ስራ ብር ለራሳቸው እንደማንይዝ እና አውቃለሁ። ግን ለማንም እያሽቃበጠ ሲያለቅስ ሲነፋረቅ አይቻላቅም። እናንተ የት ነው መጣችሁት? ያኔ በዛ በምንጭ ነው ተፈልጋችሁ ተፈልፈላችሁ የመጣችሁት ወይስ ምንድን ነው? ስለዚህ ለራሳችሁ ወቁበት። እሺ ማሬ፣ ለራሳችሁ ወቁበት፣ አትግማሙ ማለት ነው። ለራሳችሁ ማወቅ አለባችሁ። ሰውን ውደዱ። ሰው ጥሉ እያልኩ አይደለም። ሰውን ማንኛውም ሰው ውደዱት፣ አክብሩት። ግን ልክ በላይ ማሽቃበጥ ይደብራል። መጀመሪያ ለራስ ያኔ ጥሩ አይደለም። እግዚአብሔርን ነው የምላችሁ። መጀመሪያ ለራሳችሁ ሆኖ ሀቢብቲ እስቲ አንቺ ውደቂ፣ አውደቂ። እንዲህ ብትወድቂ አያውቁሽም እኮ ማሬ፣ አያውቁሽም። እንዲያው ማስታወቂያ ራሱ ሲሰሩ ምንድነው የሚሉት? እኛም አናቃችሁ እናንተ የምታውቁን። ፈጣሪ ከእንደዚህ አይነት ይጠብቃችሁ። ፈጣሪ ከእንደዚህ አይነት ይጠብቃችሁ። እናንተ ከምታውቁን እኛ ከማናቃችሁ እንደዚህ እየተባላችሁ እኔ ታስቁኛላችሁ ማለት ነው። ጠዋት ማታ የአዲስ እየፈቀፈቅሽ እንቅልፍ እንኳን ጨርሰሽ አትነሽም። አላርሙ ሲል ደንግጠሽ ነው የምትነሺው። እንቅልፍሽን አጨርሽም እኮ። እኔ አሁን እንደዚህ ዘና ብዬ የምጫወተው ለምንድን ነው? ስለሌሉ ነው። የሉም ስለሌሉ እናንተ ጋር ዘና ብዬ ቁጭ ብዬ እንደሞ እኮ እግሬ እንዴት እንደዘረጋሁት ቆይ ላሳይሽ። እዩ እግሬን እንኳን እንዴት እንደ ጫት መቅም ነው የመሰልኩት እግሬ ያዘረጋጌ ማለት ነው። ለምን የሉም ሀቢብቲ? ቢኖሩ ለመቀመጥ እንዲህ ብርክክ ብዬ ነው ቁጭ የምል። ለምን ስጠራይ ና ብዬ ለመሮጥ ማለት ነው። በስርዓት እንኳን አንቀመጥም እና እንተዋወቃለን። ቡና አለ ማሪያ። ስለዚህ ለራሳችሁ ወቁበት፣ ለራሳችሁ ማርያም እንምላችሁ። አሁን ጊዜው በጣም ከፍቷል። አሁን ኢትዮጵያም ኑሮ ውድነቱ በጣም ጨምሯል። ኢትዮጵያ ራሱ ኑሮ ውድነቱ በጣም ጨምሯል። አዛ ሂጂ የሆነ ነገር ላድርግ ብትይ በጣም ከባድ ነው ሀቢብቲ። እግዚአብሔርን የገዛ ቤተሰብ በጣም ብዙ ልጆች ኢትዮጵያ እየገቡ ቤተሰብ እየካዳቸው ደም እያለቀሱ እያየናቸው ነው። እና የነሱ ጣፈንታ እንዳይደርሳችሁ ለራሳችሁ ወቁበት። ዝም ብለሽ በየቦታው እየሄድሽ አታሽቃብጪ ማለት ነው። ምድር አሽቃባጭ። ማንንም ሰው ወደጅኛ አይመለከተንም። ግን የማሽቃበጥም ልክ አለው። እኔ ማሽቃበጣለሁ። ማሽቃበጥ ያኔ ግን ልክ አለኝ እንጂ እናንተ ጋጠ ወጥ አይደለሁም። ኧረ በቃ ማሬ በጣም ብዙ ስኒ ነው የጠጣሁት። ጭላዳ ዝንጀሮ ድራም የምትልከውን ቅመም መክሬብህ እኮ ነው። ለወንድ ደግሞ አትላኩ ማሬ ብር፣ ለወንድ ብር አትላኩ። አፈቀርኩሽ አበድኩልሽ ስልክ ምናምን የሚላችሁ ይጅላጅ ወንድ ሰርቶ ይብላ ማሬ። ሰርቶ አንቺን ልብስ ያለብስሽ፣ ሰርቶ አንቺን ሽፎን ይግዛልሽ፣ ሰርቶ ሽቲ ይግዛልሽ። ለዚህ ሴታ ሴት ወንድ አንድ ብር እንዳሰጪ አንቺ በሽተኛ ማለት ነው። አንድ ብር ማለት ነው። ሰርቶ በቃ ወንድ ሰርቶ ነው ማብላት ያለበት እንጂ ሴታ ሰርታ አታበላም። አማርኛ ከኛ ነው የተማርሽው እኮ። የት ነው የተማርሽው? መላበዩ ፀጉሪ ማሬ። እኔ ፀጉሪ ችግር የለውም የኔ ቆንጆ። እኔ አሁን ሰራተኛ ነኝ። እኔ አሁን ስለ ብር እንጂ የማስበው ስለ ፀጉሪ መሞሻሸር ምናምን አይደለም። ምን ነካሽ? የራሴ ህይወት ሲኖረኝ ራሴን ጠብቃለሁ። አሁን ያለው ስራ ቦታ ነኝ። ሽንት ቤት እያጠብኩ ፀጉሪ ተስተካከለ አልተስተካከለም ማሊያዬ ነው። የሰው ባል እንዲያዬ ነው። ችግር የለውም ተይው። ማን እንዲያየኝ ነው? ታይ ምቀኛ አትሁኝ ይላኩልኝ። እንዳትልኩ ማሪ። አየሽዋ? ታይ ምቀኛ አትሁኝ ይላኩልን። አትላኪ ማሪ። ይውሾቱን ነው የኔ ማር። ምግብ ዘጋይ ማሪ። ፍርፍር ድብን አድርጎ ነው የሚበላ የኔ ፍቅር።
እንዴ እኔ እኮ ግራ በቃ ስትጠፊብኝ ውሸቱን ነው ማለት ሲጀመር ቅቤ የሚጫወት ወንድ ማለት ነው መጥፎ ነው። ይሄ ቅቤ የሚጫወት ወንድ ለትዳር አይሆንም። የሆነ ከአንቺ ጋር የሆነ ነገር የሆነ ወይ ብር ወይ ዲያቦ ፈልጎ ነው ማለት ከሁለቱ አንዱ ወይ ዲያቦ ፈልጎ ነው ወይ ብር ፈልጎ ነው። ዲያቦ ከፈለገ አታልሎ አንድ ቀን ይጫወትብሽና ዞር በይ ነው የሚልሽ። ብርም ከፈለገ ለምን ጨዋ ነው የሚጫወቱት። መጠንቀቅ ያለባቸው ጨዋ ከሚጫወቱት ወንዶች፣ ፍቅር የሚጫወቱ ወንዶች። እንዲሁ በቃ ካላንቺ ህይወቴ ልንገራችሁ ምልክቶቹን ልንገራችሁ። የውሸታም ወንዶች ማለት ነው። ገና እንደደረስኩት ድሮ ነው የማውቅሽ በጣም ነው የምወድሽ እኮ ይላሉ። አያውቁሽም። ድሮ ራሱ አያውቁሽም ማሬ። እንዳጋጣሚ ዛሬ ነው ያየሽ። እንዳጋጣሚ የሆነ ነገር ስታረጊ አይቶሽ ሃይ አለሽ እንጂ ድሮ አይወድሽም። ውሸቱን ነው። ከዛ ትንሽ ቆይቶ ያንቺ ልብሽን ለመስረቅ ነው ማሬ። ያንቺ ልብሽን ለመስረቅ የተጠቀመበት ቃል እንጂ መቼም አያገባሽ ሀቢብቲ። ስለዚህ ተጠንቀቂ ከእንደዚህ አይነት ወንድ። ሁለተኛ ሴት ልጅ እስከሆንሽ ድረስ አስቸኩለሽ ኦኬ አትበይ፣ ተግደርደሪ። ቢሆንም ባይሆንም ልሰብበት ማለትን ምረጪ። ልሰብበት ሚል ቃላት በተደጋጋሚ ከተናገርሽ ሌባ ወንድ ከሆነ ይርቅሻል። ለምን እንደሆነ ታውቂያለሽ? እቺ አትበላኝም ነው የሚለው። ሌባ ወንድ አይቀርብሽም ማለት ቀድመሽ ኦኬ ካልሽ ግን በጣም ነው የሚያሳምንሽ። በጣም ማለት ነው። ብዙ ቃላቶችን ይደረድራል፣ ያሳምንሻል። ከዛ ደግሞ የሆነ ቦታ ይቀጥርሻል፣ ወይኔ ይልሻል፣ ወይም ድራማ ይሰራብሻል፣ ወይም ደግሞ ሂሳብ ይወስድብሻል። እና አቢቲ አዎ ማሪ እንደዛ አድርጊ እንጂ እንደ ፈጣሪ ላንቺ ያለው የትም አያመልጥሽም። የኔ ማር ላንቺ ያለው የት ያመልጥሻል እንዴ? ሰው ያለ እንትኑ ያኔ ድርሻሽን እግዚአብሔር አይነሳሽም። ቢጤሽን አታጭም። ጊዜ ቢረዝምም ቢዘገይም ምንም ቢልም ቢጤሽ እንዴት ታጫለሽ? አታጭም። ቀስ ብለሽ ራስሽ በፈለሽበት ሰዓት ታገቢያለሽ። ሽትሽ በጣም ነው የሚያምረው። ማርያ ጓደኛዬን የገዛችልኝ ራቢ የወሎ ልጅ ራቢን የገዛችልኝ እና እንትን በይ አትላኩሽ። ለራሳችሁ ብቻ እግዚአብሔርን ነው የምልሽ። ለራሳችሁ ብቻ ለራስሽ ቆሎ ካማረሽ ገዝተሽ ቢ፣ አሲር ካማረሽ ገዝተሽ ጠጭ፣ እንጀራ ካማረሽ ገዝተሽ ቢ። ራስ ከራስ በላይ ንፋስ ነው። አንቺ ለራስሽ የምትፈልጊው ያማረሽን ልብስም ካማረሽ ገዝተሽ ልበሽ። ምክንያቱም የምትኖሪው አንቺ ለራስሽ ነው፣ የምትሰሪው ለራስሽ እስከሆነ ድረስ ማለት ነው። ለማንም ፋንጉሎ ግን እንዴ ሀቢብቲ ለማንም ፋንጉሎ ሰጥተሽ ከምትቃጠይ ማለት ነው ለምን አንቺ እንደፈለግሻት አትለብሽም? አዳዲስ ልብስ እየገዛሽ ዝንጣጥይበትም እንዴ? ለማንም ለማይረባሽ ወንድ ሰጠሽ ወይኔ እያልሽ የዘላለም ጸጸት ከምትሸከሚ እግርሽን ሰብስቢ። እኔ አሁን ስለ ወንድ እውነቴን ነው ፋንጉሎ በይው መጥቼ ብሰራ ስሪ አድርሽም ሞክሪ። ያማረኝን እየበላው ብሬን ጨረስኩም። ምከሪኝ ትጂ ማርያም። ያማረሽን ቢ ማለት እኮ ደሞዝሽን በሙሉ ግጅበት ማለት አይደለም። ለምሳሌ እንጀራ ከፈለግሽ ቅርብ ቦታ ራስሽ ሄደሽ መግዛት ምቼ ከሆነ ችግር የለም። ያኔ በወር 2-3 ብገዥም ማለት ነው። ግን በድራይቨር ከሆነ የምታመጪው ያኔ በወር አንዴ በቂ ነው። አንዴ ከበላሽ ካላስ። ምክንያቱም ታዲያ ደሞዛችን ትንሽ ነው እንጂ ሁሌ መግዛት ጥሩ አይደለም ማሪ። አሲር ግን ችግር የለውም ማለት 2 ብር 3 ብር እኮ ነው አሲር፣ ብዙ ብር አይደለም። እንደዛ ነው። ታብታብ ኮፕሊንግ አድርጉ እስኪ።